መጀመሪያ የሆነ ነገር ስትናገር ከንግግሮች መሃል ምንድነው የተናገርኩት ብለህ ማስተዋል ስለተናደድክ ብቻ እንደመጣል መናገር የለብም። እሺ እናገራለሁ እንደመጣልኝ አይደለም ደግሞ ነው የምናገር። እሺ ብዙ ነገር ረስቼ ምኖር ሰው ነኝ። አረቢና በፈጣረ ምንም በሌለበት እንደዚህ አትሁን። እኔና እሱ ሻይ ቡና ብለን እናውቃለን። እኔ መጣላት አልፈ እኔ መጥፎ ነገር እንድታስብ ያረለ መጥፎ ነገር እንድታደርግ ያረለ ማለት መጥፎ ነገርም አይደለም የተናገርኩት ግን ሰላም ሰላም የኔ ተወዳጅና እንቁ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁን ያብዛልኝ ብዝት ያድርግልኝ። የኔ ተወዳጅ ቤተሰቦች እንግዲህ በቪዲዮ ከመጣን ሳምንት ምናምን ይሆነናል እና በጣም እኔ ናፈቃችሁኝ። እንዳጋጣሚ ደግሞ በሆነ ነገር ምክንያት እኔ እዚህ አልነበርኩም፣ የሆነ ኤግዛም ነበረብኝ እና እዚህ አልነበርኩም፣ ሌላ ቦታ ሄጄ ትላንትና ከመሻ ነው ቡታጅራ የገባሁት ማለት ነውና ከዛ በፊት የመጨረሻ ቪዲዮ ሰራ ነው እሁድ ነበር። እንዳጋጣሚ ሰኞ ሌሊት ነበር ሄድኩት። የእሁዱን ቪዲዮ ሁላችሁም ማየታችኋል። ትንሽ ማለት እኔ ያው ፕራንክ አስቤ ነበር ቪዲዮ የሰራሁት፣ ግን ዊና የሆነ ብቻ ያልጠበቅኩት ነገር ነው የተፈጠረው። ዊና እንደዚህ ያመራሉ ነው ብዬ ያልጠበቅኩት ነበረ እና ዊና ግን በጣም በቃ እንዴት ነው ነገሩን ብቻ እኔ እሱ የተረዳበት መንገድ አላቅም፣ እውነት ሊኖር ይችላል ምናምን። እኔ ግን ጭራሽ ሌላ ነገር አስቤ ወይም በሌላ መንገድ ምናምን ብዬ አልነበረም ያንን ነገር ያደረኩት ማለት ነውና ነገሩ በጣም እንትን አለና ዊናንም ብቻ ማውራት ሳልችል ሰኞ ሌሊት ግዴታ መሄድ ስለነበረብኝ ሄድኩኝ። ቪዲዮ መስራት አልቻልኩም እና በስልክም ላውራው ስሞክር በፍጹም ሊያወራኝ ፍቃደኛ አልሆነልኝም። በጣም እንደተናደደ በጣም በቃ ማለት ብቻ አንድ አውርቶኛል፣ ግን በጣም እንደተናደደና እንደዚህ አይነት ነገር ማድረግ እንደሌለብኝ ብቻ ሊያወራኝ እንደማይፈልግ ነግሮኛል። ያው ቤተሰቦች ሁላችሁ ማየታችኋል። መጀመሪያ ላይ ፕራንክ ብዬ ነበረ ቪዲዮን የጀመርኩት ምናምንና በኋላ ላይ እሱ ከመጣ በኋላ ምናምን ነገሩ ሰፋ። በቃ ቤተሰቦች ብቻ በጣም ይደበረኝ እውነት ለመናገር እዛ ሆኜ ራሱ በስነ ስርዓት እንትን ማለት አልቻልኩም። የሄድኩበትን ነገር ባስተካከል ራሱ አቃተኝ። የሆነ እኔ እውነት ለመናገር ከምትወዱት ጋር ስትጣሉ ምናምን ያለውን ስሜት ታውቁታላችሁ። በጣም ነው የሚደብረው፣ በጣም ነው የሚከፋው በጣም እና እኔ ደግሞ ከዊና ጋር ስጣላ ሁሉ ነገር በቃ ትንሹ ነገር ራሱ ያበሳጨኛል ምናምን እና መሀል ላይ ትችል መጣ ነበረ ከለቀሱ 3 ቀን በኋላ ግን መምጣት ስለማልችል ትላንትና ከመሸ መጣው ከመሸ ቪዲዮ መስራት ስለማልችል ነበረ ያው ዛሬ በቪዲዮ የመጣሁት። ያው ዊና እንደዚህ አይነት ስሜት እንዲሰማ ወይም አንተን ለማናደድ ምናምን ብዬ አይደለም ያደረኩት። በቃ ዲስት ፈን ለማድረግ ነበረ፣ ግን አልሆነም። አንተ በተረዳበት መንገድ አይደለም ነገራቶች የሆኑትና ያው ዛሬ ሰፈር ድረስ መጥቻለሁ። እነዊና ሰፈር ነው ያለሁት። ስልክ ስደውልለት አያነሳም። ያው እንደነገርኳችሁ የኔን ስልክ እያነሳል ቢያነሳም በስነ ስርዓት አያወራኝም ምናምን እና ሰው ልኬ በታለው ቤት ድረስ ሄደው እንዲጠሩልኝ ማለት ነው። እንግዲህ እነሱ ልኬ እየጠበቅኩት ነው። ይመጣል አይመጣም አላቅም። ሁላ እኔ እንደፈለኩት አይደለም የተናገርኩት። ሳይፈልጋል ብላችሁ ጥሩልኝ ያልኩት ከመጣ ደስ ይለኛል። ያው ይቅርታም ለመጠየቅ ካልመጣ ግን ቀጥ ብዬ ነው ቤት የምሄደው። እንዴ ፕራንክ ብሎ እንዲማምረር አለ እንዴ? እሺ ሰጃት ነፍሴን በስጦታ ሽልማት እንድትሆን ላንቺ ተበርክታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ስለሚበልጥብኝ ከኔ እሷ ደስታ ነፍሴን እንቻልኳታ ፍጹም ጨዋነትሽን ተመልክቼ
ላክብርሽ ማለቴን ደጋግሜው እንጂ ጥሩነትሽን መች ባንዴ ሁለቴ እኔ ለውለታሽ በሽልማት ነፍሴን ብሰጥሽም በመናገር እንጂ በማስተዋል አንቺን አልበልጥሽም ስትወጃት እንደኖርክ ስኖር አይቻለሁ ሕይወቴን ልሰጥሽ ተዘጋጅቻለሁ እመኛት እንዳንቺ ማናቴ አላፍኩም እንዴ ሳምንት ሆነን እኮ ከተገናኘን አልሽም ጨካኝ ነህ ግን እንዴት ሆንሽ ምን ተፈጠረ ይድሽበት ነገር ምናምን ብለህ አንድ ቀን እንኳን አትደውልልኝም የፈለገስ ነገር እንደው ዋና ድድራሱ ማለት ነው እሺ እኔ ለይልምታ ምናምን ነው ይችላል ይሄ ይልምታ አይደለም ለዚህ ስላልከኝ ለዚህ ስላልከኝ ምናምን በመኖር ይችላል እኔ በጣም ለብዙ ሰው ሪስፔክት አለኝ ብዙ ሰው አከብራለሁ አንዳንዴ ሰው ምን ይለኛል እያልኩኝ ብዙ ሰዎችን ይልሽ ምን ይለኛል እያልኩኝ ማለት ነው ከራሴ የህይወት አኗኗር ውጪ ነው ያውቃሉ ግን ደግሞ እንደዛ ከመሆን ወጥቻለሁ እኔና አንቺ ላይፍ ያለን ሰዎች ሰው አላውቅም ምን እንደምልሽ ትክክለኛ ነገር አይደለም ያደረግሽው አይ እኔ ለትክክል የሆነ ማለት ኖርማሊ ያ ነገር እሺ አስደብሮ ሊሆን ይችላል ግን ሰው እሺ ሰው ሁሉም ሰው እኩል ነው ሰው ነው ግን ሁሉም ሰው ደግሞ ሰው ላይ ያለው ቦታ እኩል አይደለም ማለት እኔም ከሌላ ሰው ጋር አነጻጽረህ እኔ ለሰው እንደዚህ ብዬ ምናምን እንድትለኝ አልፈልግም ሲጀመር ምክንያቱም ለሌላ ሰው በይሉንታ ብዙ ነገር ሆነ ሊሆን ይችላል እኔም በማውቀው ልክ ማለት ነው ግን እኔም ከሆነ ሰዎች ጋር አንድ ላይ አድርገህ እንደዚህ ስለሆነ ምናምን እንድትለኝ አልፈልግም ነው ከሆነ ሰዎች ጋር አወዳድሬ ከሆነ ሰው ምናምን እያልኩሽ አይደል አይ አይደለም ማለት እንደዛ ማለት የለብህም እንደዛ እያልኩሽ ሲቀጥል ደግሞ እኔ እሺ ቶ በቃ ይፈለኩት ነገር ሉን እዛ እሺ እግዚአብሔር ይመስገን መሄድ ባለብኝ ልክ ሄጄ አስተካክዬ እግዚአብሔር ከፈቀደ ማስተካከል በሚችልበት ሰዓት አስተካክዬ ይመጣሉ ችግር የለም ባጠይቀኝም ማለት ነው ግን እንደዚህ አይነት መልስ እንድመልስልኝ አይደለም ይኸውልሽ እና ይኸውልሽ ስሚኝ እኔ የፈለግሽውን ነገር ማለት ትችላለሽ ግን እኔ የማልወደው ነገር ልንገርሽ እኔ ይኸውልሽ ቪዲዮ ላይ መከራከር አልፈልግም እኔ ክርክር እኮ አይደለም አንተ ነህ ክርክር እያመጣህ ያለው ነገሩን በጣም ቀለል አድርጌ በቃ ባለፈው ሳምንት ፈን ነበር የነበረው ይሄን ሀል ሲጀመር እንትን የሚል ነገር አይደለም ይቅርታ አልጠይቀኝ የመጣሁትኝ አይደል ስለዚህ አንተ ነህ እኮ እንድከራከር ያደረከኝ ያለው ሳምንት ስልክ አለማ እሺ ስልክ አላነሳልኝም እሺ በቃ አጥፍቻለሁ ምናምን እሺ ዛም ሆኜ አልደወልክልኝም እሺ ችግር የለም ደውዬልሻለሁ አልደወልክልኝም ደውዬልሻለሁ ኤግዛም ነኝ ምናምን አልሽኝ ከዛ በኋላ ነው ስትደውይ ያላነሳው ሲጀመር በስነ ስርዓት ረስኩ መች አውርተኝ ነው እሺ ቶ አልፏል እኮ አሁን እናንተ መጣላት የለብንም አይደል በዚህ ምክንያት እናንተ መከራከር አለብን እንዴ እንድትለኝም አይደለም ሰፈር የመጣሁትኝ በቃ የተፈጠረው ነገር ተፈጥሯል ፕራንክ ነበረ እዚህ ደረጃ የሚያደርስ ነገር አይደለም ምክንያቱም ምንም ነገር ሳደርግ አይደለም ያየኸኝ በዚህ ልክ ራሱ እኔ እንደዚህ የማለት እንትን ራሱ የለህም ምን ማለት ነው በዚህ ልክ ራሱ እንትን የማረግ እንትን የለህም ምን እንዴ የሄድክበት መንገድ ልክ አይደለም ሚና እኔ እና አንቺ መሀል ክፍተት እንዲፈጠር መንገዱን የከፈትኩት እኔ ነኝ እኔ ስንት ነገር ነው ይልሽ ታግሼ መኖር እኔ ነገሮችን ሁሌ ሰምቼ እንዳልሰማ አይቼ እንዳላይ የማልፈልግ ነኝ አይደለም እኔ እንደዚህ ለነገሮች ክፍተት ምናምን ልፈጥር ምናምን ልከራከር አንቺ ልጣላ ምናምን ልትመለው ስሜታዊ አታርጊኝ እኔ እንደዛ የምትልበት ጥፋት ማጠፋ አይነት ሰው አይደለሁም ሲቀጥል ደግሞ እኔ መጣውትኝ በቃ የተፈጠረው ነገር ተፈጥሮ ያለፈው ነገር አልፏል እኔ እናንተ ካወራን ኦሬዲ ሳምንት ምናምን ሊሆነ ነው አይደል
ስለዚህ ይቅርታ ልጠይቅህ ስለናፈከኝ የመጣሁት እንጂ ለመጨቃጨቅ አይደለም። ግን አንተ ገና ለገና ይኸውልሽ ሁልጊዜ የሆነ ነገር በተፈጠረ ቁጥር ይቅርታ ልጠይቅህ የመጣሁት እንትን ነው ስለናፈከኝ ነው የመጣሁት ተጨቃጨቅ አይደለም የመጣሁት ማለት ችግሮቹን ሳንፈታ ችግሮቹን እንትን ሳንል ተነፋፍቀናል። ይቅርታ ምናምን የሚያስባብል ነገር የለም። መጀመሪያ ችግሮች መፈታት አለባቸው። ይኸው የምን ችግር ማለት አሁንም እዛ ሳምንት ላይ ነው ያለኸው? ምን ማለት ነው እዛ ሳምንት ላይ ነው ያለኸው ማለት እንዴ? አንቺ የሆነ ጥፋት ባጠፋሽ ቁጥር ቀን በሄደ እናንተን ባለ ቁጥር ነው እየረሳሁኝ መምጣት አለብኝ እንዴ? ይሄ እኮ እንደዚህ የሚባል ጥፋት ምንድነው? ያደረኩት ነገር ምንድነው እንዴ? ሲጀመር ቪዲዮን አይተኸዋል? መጀመሪያ ስገባ መግቢያ ሰርቻለሁ። እኔ አሁን ፍራንክ ላደርግ ነው የመጣሁት ምናምን ብያለሁ አይደል? ሲጀመር እኔ እሱ ሰውዬ አይመቸኝም። በጣም ብዙ ቀን ነው የነገርኩሽ። እኔ እንደው ይኸውልሽ እንትን አላውራ አሁን እንደዚህ ሚስጥር ምናምን አላውራ። እኔ አሁን አታስገድጂ እሺ። ለምን አብረው ትሆናለህ? ባንቺ መጣ እንዴ? ባንቺ መጣ ጌታ ቋለው እኔ ባንቺ መጣ ነው ማቀው። እኔ በኔ መጣ ቋለው በኔ መጣ። እኔ በቃ አብረው ስትሆን ሁሉንም ነገር የረሳው ስለመሰለኝ ነው። አብረው ስትሆን እኔ ይኸውልሽ ቤት ስድረስ ይሸኝሽ የሆነ ቦታ ምናምን ሻይ ቡና ስትሉ ምናምን እኮ አለው ይነገረኛል አውቃለሁ። አረቢና በላት ሻይ ቡና ብለናል። ብዙ ነገር ታግሼ ብዙ ነገር ትቼ እግዚአብሔርን በጣም መተውን እንደውም ከኔ ተማሪ ብዙ ነገር ትቼ ብዙ ነገር ረስቼ ምኖር ሰው ነኝ። አረቢና በፈጠረ ምንም በሌለበት እንደዚህ አትሁን። እኔና እሱ ሻይ ቡና ብለን እናውቃለን። እኔ መጣላት እኔ ካንቺ ጋር መጣላት አልፈልግም። አንተ የሰው ወሬ ሰምተህ እኔና እሱ ቁጭ ብለን ሻይ ቡና ስንል አይተን ታውቃለህ? ለሁለት በዓይንህ አይተህ ታውቃለህ? ያላየውን ነገር ደግሞ ሰው ነገረኝ ብለህ እንደዚህ ብለህ ገና በጥርጣሬ ራስህን ሌላ አጉር ጥርጣሬ ውስጥ ገብተህ የማይሆን ነገር አትናገር። እኔንም አታስከፋኝ። እኔ ይኸውልሽ እኔ የምጠረጥረው ነገር እንደውም ተሳስቼ አላውቅም። እኔ ጠርጥሬ ተሳስቼ አላውቅም። እንግዲህ እኔ ጠርጥሬ ተሳስቼ አላውቅም። የፈለኩትን ነገር ልጠርጥር እኔ የጠረጠርኩትን ነገር ግን ተሳስቼ አላውቅም። አሁን እኔ ዛሬ የምትናገረው ንግግር ግን ነገ ከነገ ወዲያ ይቆጫል። የሆነ እኮ አሁን ጠረጠርኩሽ እኮ እያልኩሽ አይደል? ስሚ ጠረጠርኩሽ እያልኩሽ አይደል? እኔ እናንተ ማለት ሌላ የሆነ ሶስተኛ ሰው አስገባ። እኔ አይደለም ያስገባሁት አንቺ ነው ያስገባሽው። እኔ አይደለሁኝም። አታስጪኝ። እኔን ጥፋተኛ ለማድረግ አትሞክሪ። ሁሌ አንቺ በምታደርጊው ነገር እጅሽን እኔ ላይ አትቀስሪ። እኔ ምንም ብዬ አላውቅም ነው ይልሽ እጅሽን እኔ ላይ አትቀስሪ። ሁሉ ወደ ጸምት ወስደው አሁን የመጣሽ ይቅርታ ልጠይቂኝ ነው አይደል? ይቅርታ ልጠይቂኝ ነው አይደል? ነው አይደል? ለምንድን ነው ይቅርታ ልጠይቂኝ? ንገሪኝ እስኪ። በቃ ያደረኩት ማለት እኔ አንተ እንደዛም ታስበው አልመሰለኝም ነበረ። በቃ ልክ አይደለም። አንተ የማትፈልገውን ሰው ወደ ቪዲዮ አንተ ጋር ይዤ መምጣት አልነበረብኝም። እሺ አይደለም፣ ጥፋት ነው። ጥፋት አይደለም፣ ጥፋት ነው። እሺ ጥፋቴን አምኜ ነው ይቅርታ ልጠይቅኝ የመጣሁት እንጂ እንድንከራከር አይደለም። ክፍተት የፈጠርኩት እኔ ነኝ፣ አንቺ ነሽ። እሺ እኔ ነኝ። ስለዚህ ለምንድን ነው ነገሮችን በሙሉ እኔ ላይ የምታስቡ? ለምንድን ነው እኔ ላይ ጣትሽን የምትቀስቡ? እኔ ዊና ምንም አላልኩም። በቃ አጥፍቻለሁ። ትክክል አይደለሁም። ተሳስቻለሁ። እንዴ አንተ እኔ እናንተ ስንት ነገር አሳልፈን ዛሬ በዚህ ነገር መንጨቃጨቅ አለብን ቪዲዮ ላይ? እሺ ይኸውልሽ እኔ በቃ ዮርዲና ዊና ተጣሉ። ዮርዲና እንትና ዮርዲ ዊናን እንደዚህ ያደረገችው ዊና ዮርዲን እንደዚህ ያደረጋት እንዲባል አልፈልግም። ነው ስለ ቪዲዮ አይደል ነው እያወራለሁት። ኖርማል ፐርሰናሊ ሰው የሚያቀን ሰው ራሱ ጓደኞቻችን ራሱ ዊና እንደዚህ ምናምን እንዳይባል እስከዛሬ ውስጤ ላይ ያለውን ነገር ምናምን አምቄ ምኖር በቃ እኔና አንቺ እንድንጣላ አልፈልግም። ውስጤ ላይ ማለት ነው ውስጤ ላይ ማለት ምን ማለት ነው? ምን አይደለም ምን አድርጌ ይሁንሽ ምን ስላደረኩ ስሚኛ ምን ስላደረኩኝ ምን አድርጌ ውስጤ ላይ የሚያስብል ነገር ስሚኛ አዳምጪኝ። እኔ አሁንሽ እንደዚህ እኮ አደረሽኛ ለምን ሳልናገርም ትመጪው አይደለም። እኔ ሌላ ነገር እንዲሰማኝ ሌላ ነገር እንዳወራ አታድርጊ። ሲጀመር ይኸውልሽ እኔና አንቺ ማለት ምንም ነገር እንዲፈጠር አልፈልግም። እኔ ምንም ነገር ብታረጊ እኔ አንቺ ያንቺ ውስጤ ላይ ያለው እኔ ምንም አድርጌ አላውቅም። እስኪ ላውራበት እንዴ አወራሁ እኮ ከዚህ በላይ ምን ታወራለህ? እንዴት ነው ታናጂኝ? እኔ ምንም ነገር ብታረጊ ውስጤ ላይ ካለው የካንቺ ፍቅር የሚበልጥ ነገር የለም። እኔ አንቺ የፈለገ ነገር እንትን ብትይኝ
እኔ አንቺን ከማክበር ውስጤ ላይ ያለው አንቺን የማክበር የሚበልጥ ነገር የለም። እስቲል ግን ምለው መናገር ነገር ስሚ። እኔ ሁልጊዜ መናገርሽ እንደዚህ መጥፎ ነገር አታደርጊው። ለኔም ላንቺን ፐርሰናሊቲ ጥሩ አይደለም። ለሚያየን ሰው ጥሩ አይደለም። በቃ ለሚያየን ሰው ራሱ ጥሩ አይደለም። በቃ እንዴ እስከ መቼ እንዴ ሲጀመር እኔ እንደዚህ የሚያበሳጭን ነገር ምንም ነገር አድርጌ አላውቅም። እኔ ምንም እንድታደርጊ አልፈልግም። እንደዚህ ማለት የውስጤን አምቄ ምናምን እስክትል ድረስ ማለት ነው። አንቺ ልልሽ ምንም አይደለም። እኔ እንደዚህ እንድትለኝ አልፈልግም። ሲጀመር ዊና ማርያም ምን እንዴ ይኸውልሽ ስሚኝ እናቴ፣ እኔ መጥፎ ነገር እንድታስቢ አይደለም፣ መጥፎ ነገር እንድታደርጊ አይደለም። ማለት መጥፎ ነገርም አይደለም የተናገርኩት፣ ግን እኔና አንቺ መሀል ላይ ክፍተት መፈጠር የለበትም። የምትፈጥረው ክፍተት አንተ ነህ እንዳትይ። ያደረግሽውን ጥፋት አምነሽ ተቀበይ፣ አትከራከሪ። እኔ ክርክር አልወድም፣ ይብስብኛል። በቃ እኔ ይብስብኛል ክርክር። እሺ አታስለቅቂኝ። ቪዲዮን ከዚህ በላይ መስራት አልፈልግም። እሺ ማቆም ትችያለሽ። እኔ እኮ አይደለም ቪዲዮ ነው አቆም። ስለዚህ ተጣልተን ላይ ማለት ነው። እኔ ስለመጣላት ነው ስለምታረቅ አይደለም እያወራሁ ያለሁት። መጀመሪያ የሆነ ነገር ስትናገር ከንግግሮች መሃል ምንድነው የተናገርኩት ብለህ ማስተዋል ስለተናደድክ ብቻ እንደመጣል መናገር የለብንም። እሺ እናገራለሁ። እንደመጣልኝ አይደለም ደግሞ የምናገረው ነገር ጠንቅቄ ማቅልሽ ነኝ። አስቤ መናገር ልጅ ነኝ። ሰው ስለመጣሽ አመሰግናለሁ። በቃ ፈልገሽ ይቅርታ ምናምን ለማለት ነው ተሻርል። ቴንክ ዩ አመሰግናለሁ። እሺ ስለዚህ አንቺን ማስከፋት አንቺን ማስቀየም አልፈልግም። ሰማሽኝ አይደል? ኦኬ እሺ በቃ እስኩኝ ለአንድ ራሴ ላንቺው ፍቅር ትኑር ነፍሴ ለሚወዱ ራስን መጣል ከልብ ወዲያ ምን